ሁለት እድል አለኝ። አንደኛው ለተመስገን መናገር ነው። ሁለተኛው ደግሞ ለትሁት ይህን ነገር ደብቅልሻለሁ ብዬ እቤት እንድታስገባኝ አደርጋለሁ። አባዬ እባክህን ተመስገን ይህን ነገር ማወቅ የለበትም። እኔ ያለው በጭራሽ አይሆን ተመኝ። እኔም እኮ ለዛ ነው ታዲያ ቢያንስ በፍቅር እንያዛት ብዬ ልነግራችሁ የመጣሁት። እሱን መቼም ቢሆን አላደርገው። አባዬ ቲናን ታውቃት አይደል እንዴ? ተመስገን እንዲጎዳን ብላ ሆን ብላ ነው የምትነግረው። ግን መኝ ቲና አፏን ዘግታ እንድትኖር የማደርግበት ዘዴ አላጣም። አይመስለኝም አባዬ። ቲናውን ያላት ብቸኛ መሳሪያ ተመስገን ብቻ ነው። ልጆች ያስጨንቃል። ግን መኑ እኔ ወጣዋለሁ። ወደ ዳኒ ጋር እየሄድሽ ከሆነ ዳኒ የለም ነው የጠየቀሽ አይደል? አይ ያላወቅሽው ነገር አለ ብዬ ነው። ከነ ካሌብ ቤት ከወጣሁ በኋላ ከዳኒ ጋር መኖር ጀምሬያለሁ። ይህን ጸብሽን ይዤ መረስ ለመረስ አልጎትሽ በፊት ከፊት ሰው ሁሉ ተቀይሯል። አይ ካለምንሽ ቤት ሂጂና ቁም ሳጥኑን ማየት ትችያለሽ። የኔ ልብስ ነው ያለው። አትነግረውም። ምክንያቱም እንደሱ መናገሯ ምንም ጥቅም አይሰጣት። እናገራለሁ ብላ በማስፈራራት ድጋሚ ወደዚህ ቤት መግባት ምንታስብ። እሷ ፍላጎቷ ሁልጊዜ እያስፈራረች ነው። ለምን ልጅ እንዳለች ለካሌብ አትነግሪውም? አይ ካሌብ በጭራሽ ይህን ነገር ማወቅ የለበትም። ካሌብ ላንቺ ጥሩ ስሜት አለ። ከመንገድሽ በላይ አለመንገድሽ ያስከፋል። ያሸነፍክኝ አይነት ስሜት እየተሰማ ነው አይደል? ቆይ ትንሽ አታፍሪም? ግን ምን አይነት ጋጠ ወጥነት ነው? ለምን አፍራለሁ? በጭራሽ አላፍርም። ምን የሚያሳፍር ነገር አደረግኩ? እሺ ለምን ነበር ስጠብቅኝ የነበረው? ወደ ቤት የምትመልሰኝ ልነግርህ ነበር። ተስፋ አልቆረጥሽም ማለት ነው? የሞተ ሰው ብቻ እኮ ነው ተስፋ የሚቆርጥ። እኔ ግን ብሞትም ተስፋ አልቆርጥ። እነግረዋለሁ። አሁን ደውዬ ልጅ እንዳለው እነግረዋለሁ። ከዛ ምን እንደሚያደርግ ታውቃለህ? መጀመሪያ ሰው ቤት ለፍታ ያሳደገቻትን ልጅ ይወስድባታል። ከዛ እሷን በእጁ ለማስገባት የራሷን ልጅ ይጠቀማል። ጎሽ ለልጇ ስትል አይደለም የሚባለው። ልታስቆመኝ እንዳትሞክር። እኔ የተሻለ እቅዳለሁ። ምንድነው? ዛሬም ብቻ ስጭ። ነገ እቅዴን ከነ መንገዱ አሳይሻለሁ። እኔ አባት ላድርግ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም? ትሁት እኮ ልጅ አለ፣ ያውም ደግሞ ከተመስገን። ተንኮለኛዋና እጅግ በጣም አስቸጋሪዋ የሆነችው ቲና አሁንም እንግዲህ ከነ አባባ ቤት ወጥታ እነሱን እንግዲህ በተለያዩ ነገሮች ከመያዝ ወደ ኋላ አላለችም። አንድ ትልቅ ሚስጥር አለኝ የዚያን ቤት በሙሉ የሚያናጋ እንዲሁም ደግሞ ለትሁት ደግሞ በጣም ከባድ የሆነ ነገር ነው ስትለው የነበረችውን ሚስጥር አሁን ላይ እንግዲህ ለቃሌብ ተናግራለች ማለት ነው። ለቃሌብ የተናገረችው ደግሞ በእርግጠኝነት ቃሌብ ትሁትን እንዲጠላትና እንዳያገባ ስለፈለገች ይመስለኛል ማለት ነው ይህን ነገር እየተናገረችው። ምክንያቱም አሁን ላይ እኔ የልጅ አባት ላድርግ ስልህ እምቢ ብለህ አንተ ግን የእንጀራ አባት መሆን ፈልገሃል ወይ በማለት እንግዲህ ለቃሌብ ተናግራለች። ቃሌብ ግራ ገብቶት ምንድን ነው የምትይው በማለት እንግዲህ ያው ትሁት ከተመስገን ልጅ አላተኝ ብላ ነግረዋለች ማለት ነው። እጅግ በጣም ነበር የደነገጠው። በነገራችን ላይ ቃሌብ ያው እንግዲህ እንደምታውቁት ነው ለነገሮቹ በጣም ችኩልና ፈጣኝ ነው ማለት ነው። እና ይህን ጉዳይ ግን ራሱ ቃሌብ ሳይሰማ ሽማግሌው መናገር አለብን ብሎ ትሁትን ነግሯት ነበረ። ትሁት ምን ይመስልሻል? ልጅ እንዳለሽ ያለውን ሁኔታ በሙሉ ለቃሌብ ለምን አናስረዳውም? ለምን አትነግሪውም? ብሎ ጠይቋት ነበረ። በፍጹም በአሁኑ ሰዓት ላይ ይህን ነገር ቃሌብ ማወቅ የለበትም፣ እሱ ደግሞ በጣም ችኩል ነው ብላለች ማለት ነው። ሽማግሌው ግን የተናገረው ነገር በጣም ትክክል ነበረ። ምክንያቱም የሆነ ከሌላ ሰው ሰምቶ እሱ ጸባዩ ከሚቀይርና ያልሆነ ነገር ከሚያደርግ ለምን ከአንቺ ከራስሽ ወይንም ደግሞ ከኛ ነገሩን ሊሰማው አይችልም ነበር ያለው ማለት ነው። ግን እሷ በፍጹም አሁን ላይ ቃሌብ ይህን ነገር መስማት የለበትም ብላ ደብቃ፣ አሁን ላይ ግን ከትሁት ላይ ሲሰማ ከቲና ላይ ማለት ሲሰማ እጅግ በጣም ነው የደነገጠው። በዚያ ላይ ደግሞ አባባ ለትሁትም ነግሯታል። ቃሌብ ላንቺ በጣም ቦታ ያለው ልጅ ነው፣ ስለዚህ ብትነግሪው ጥሩ ነበረ፣ ነገሮቹን እኔ ራሱ አስረዳዋለሁ እያላት ነበረ። እና እሷም ብላ እንግዲህ አሁን ላይ ራሷ ቲና ስትነግረው ማለት ነው እጅግ በጣም ነበር የደነገጠው። በዚያ ላይ ደግሞ ትሁትና ቃሌብ እየተቀራረቡ ነበር። ምክንያቱም ስለ እሷ ሲያስብላት ሲጨነቅላት ማን ነው የደወለው? ለምንድን ነው ይሄ ሰው ግን ለምንድን ነው ከህይወታችን የማይወጣው ብሎ ነበር ማለት ነው ቃሌብ። ምክንያቱም ወደ ትሁት ቦታ በሄደበት ሰዓት ስልኳ ሲጠራ ማን ነው የደወለው ብሎ ሲጠይቃት ያው ተመስገን ነው ብላለች ማለት ነው። እና ይሄ ሰውዬ ግን መቼ ነው ከህይወታችን የሚወጣው? ለምንድን ነው እኛ የራሳችን ህይወት የማንኖረው?
እያለ ሲናገራት እሷ እጅግ በጣም ነበር ደስ ያላት። ምክንያቱም ለእሷ የሚጨነቁ ብዙ ሰዎችን ስላይ ብዙ የመከራ ጊዜያቶች ባለፉበት ሰዓት ብዙ ነገሮችን አይቼበታለሁ የሚል ነገር ነበር እንግዲህ ትሁት የተናገረችው ማለት ነው። ያ ማለት እንግዲህ ያው ሽማግሌውም እንዲሁም ደግሞ ቃሊብም ለእሷ እያሰቡላት እና እንዲሁም ደግሞ እየተቆረቆሩላት መሆኑን አውቃለች ማለት ነው። በዚህ ጉዳይ እጅግ በጣም ደስ እንዳላትና ያው መልካም ሰዎችን እያየችበት እንደሆነ ማለት ነው። ለእሷ ምን ያህል ቦታ እንዳላቸው ሽማግሌውም ሆነ ቃሊብም ዳኒም እንዲሁም ደግሞ ኤደንም ብትሆን ማለት ነው ለእሷ መልካም እንደሆኑ የተረዳችበት ጊዜ ነው ማለት ነው ትሁት እና ቃሊብም ይህ ሁሉ የሚሆነው ወይንም ደግሞ ሰው ሁሉ እንደዚህ ነው የምትይው ነገር የልብሽ ንጹህነት ነው በማለት እንግዲህ ተናግሯል ማለት ነው። እና ቀረብረባቸውን እጅግ በጣም በሁለቱም ማለት ነው በቃሊብም በትሁትም እጅግ በጣም ደስ ባለበት ምክንያት ቃሊብም ስራ አለኝ በማለት እንዲሁም ደግሞ ትሁትም እኔም እኮ ስራ ነበረኝ በማለት እንግዲህ ሁለታቸውም ተደናብሯል፣ ወደ ስራቸው ሂደዋል ማለት ነው። እና አሁን ላይ ማለት ነው ቃሊብ እውነቱን ቲና ስትነግረው ምን ሊል ይችላል? እንደለመደው አሁንም መቶ ከትሁት ጋር ይደነፋል ወይንስ ደግሞ ይህን ነገር ደግሞ ያው ኖርማል ነው ብሎ ሊያልፈው ይችላል? በእርግጥ ዝም ብሎ የሚያልፍ አይደለም፣ ግን ደግሞ ለነገሮቹ የሚያጣራ ይሆናል። ግን መቶ ደግሞ ከትሁት ጋር ባይደነፋባትና ያልሆነ ቃላቶችን ባይናገር እጅጉን በጣም መልካም ነው ብዬ ነው የማስበው። ምክንያቱም ቃሊብ ለነገሮቹ ችኩልና እንዲሁም ደግሞ ዝም ብሎ እንዳያገኘው ወይንም ደግሞ ሰው ያስከፋዋል አያስከፋውም የሚሉ ሳይሆን የራሱን ከቅናት ከምን ተነስቶ የሚናገራቸው ቃላቶች አሉ ማለት ነው። እና ከዚያ አንጻር ቢቆጠብ በጣም አሪፍ ነው። ምክንያቱም ድጋሚ የትሁትን ልብ ባይሰብረው ማለት ነው። በነገራችን ላይ እሱ ቢናገርም በእርግጠኝነት ያው ሽማግሌውን አስቀድማ ስለነገረችው ነገሮችን ስለተረዳ እሱ የሚያስረዳው ይሆናል። እንዲሁም ደግሞ ስህተትም ሲሰራ ያው ሽማግሌው ይቆጣዋል ብዬ አስባለሁ ማለት ነው። ስለዚህ ቲና ያደረገችው ነገር ወይንም ደግሞ ይህ ነገር ይህ ሚስጥር የእነሱን ህይወት ሊያጋጭ ይችላል ያለችው ነገር በእሷ ዘንድ ማለት ነው በነቃሊብ ቤት አጠቃላይ ቢሰሙ ምንም ነገር ላይፈጠር ይችላል። ግን ደግሞ ችግሩ ይህን ነገር ማለት ነው ያው ተመስገን ከሰማ ነው ትንሽ በጣም ከበድ የሚለው ማለት ነው። ምክንያቱም ተመስገን ከዚህ በፊት ማለት ነው ከትሁት ጋር በነበረበት ሰዓት ወይንም ደግሞ አስገድዷት አብሯት ባደረገበት ታይም ነው እንግዲህ እሷ ከሱ ልጅ ሊኖራት የቻለው ማለት ነው። ስለዚህ ትሁት ደግሞ የእህቷ ልጅ እንደሆነች እንጂ እንዲሁም ደግሞ የተመስገን ልጅ እንደሆነች ማንም የሚያውቅ ነገር የለም። ስለዚህ ተመስገን ደግሞ ያንተ ልጅ ነች፣ ከትሁት የወለድካት ያንተ ልጅ ነች ቢባል ምን እንደሚያደርግ ማለት ነው። እና ልጁን ሊወስድ ይችላል። እንዲሁም ደግሞ ልጁን ወሰደ ማለት ደግሞ ትሁት ደግሞ በጣም ብዙ ነገሮችን ትጎዳለች ማለት ነው። እና እጅግ በጣም ከባድ የሚሆንባት ለትሁት ነው ማለት ነው። እና ቲናን እንዴት ነው ይሄን ነገር ዝም ሊያስብሏት የሚችሉት ማለት ነው? ዳኒ ትንሽ ጊዜ ስጪኝ ብሏታል። በነገራችን ላይ እኔ ነገሮቹን የፈለግሽውን ነገር አስተካክላለሁ፣ ስለዚህ አንድ ቀን ብቻ እንድትሰጪኝ እፈልጋለሁኝ፣ ተረጋጊ፣ እንዳትነግሪው አሁን ለተመስገን እንዳትነግሪው እያላት ነበረ ማለት ነው። እና ምን ሊያደርግ ይችላል? ወደዚያ ቤት የምትመለስበት አስቸኳይ ነገር ይህ ነው ማለት ነው። እና ሽማግሌው ግን የተማመነው ነገር አለ። ምክንያቱም በፍጹም እዚህ ቤት አትገባም፣ እኔ ደግሞ እሷን በሆነ ምክንያት ይይዛታለሁ ብሏል ማለት ነው። እና ሽማግሌው ቲናን ሊያስፈራራት ወይንም ደግሞ ሊይዛት የሚችለው ነገር በምን ጉዳይ ሊሆን ይችላል የሚለውን እንግዲህ አብረን የምናየው ይሆናል። ግን ደግሞ ትሁት እጅግ በጣም ነው የምታሳዝነው ነው ለመናገር። ምክንያቱም በብዙ መከራ እንግዲህ ከሰው ቤት እየሰራች ያለ ፍላጎቷ ደፍሯት ወይንም ደግሞ ያለ ፍላጎቷ ከራሱ ቤት አስቀምጦ ነገሮቹ ከሆኑ በኋላ እንግዲህ የእሱን ልጅ ወልዳለች። የእሱን ልጅ ደግሞ ለማሳደግ ወይንም ደግሞ የራሷን ልጅ ለማሳደግ እንግዲህ በስቃይ ያገኘቻትን ልጇን ለማሳደግ ከሰው ቤት ተቀጥራ ዝቅ ብላ ማለት ነው አንገቷን ደፍታ እየሰራች ባለችበት ሰዓት መጥቶ ደግሞ ህይወቷን ማለት ነው እየበጠበጣት ይገኛል ማለት ነው። እና ከዚያ አንጻር እጅግ በጣም ከባድ ነው የሚሆንበት ማለት ነው። እና አስቸጋሪ ነው። በስተመጨረሻ ምን እንደሚያደርግ
በጣም ከባድ ነው የሚሆነው ውሳኔው ማለት ነው። የእሷን ልጅ ወሰደ ማለት ደግሞ ትሁት እጅግ በጣም የምትሰቃይበት ሁኔታ ላይ ነው የምደርሰው። ብቻ እስኪ ቀጣዩን አብረን የምናይ ይሆናል። ቃሊብ በተለይ ከእሷ ላይ መቶ ባይጮህባትና ነገሮቹን ያው ቢረዳትና ቢቀጥሉ በጣም አሪፍ ነው የሚሆነው። በእርግጥ ለጊዜው ነው የሚደነፈው እሱም ቢሆን ማለት ነው። የሚስተካከልበት አጋጣሚ ይኖራል። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።